ያለ እምነት ደግሞ በሉ እግዚአብሔር ደስ ሊሰኝ ስለማይችል ከዚህ በኋላ ሕይወቴ በሙሉ በእምነት ይሆናል። በእምነት እገባለሁ፣ በእምነት እወጣለሁ። ክርስቲያን በእምነት ይኖር ዘንድ ተፈቅዶለታል። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 1 ቁጥር 17 እናነባለን። ሮሜ ምዕራፍ 1 ቁጥር 17 ሃሌሉያ። ጻድቅ ይላል በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሃሌሉያ ኢየሱስ ጌታ። ጻድቅ በእምነት ይኖራል። ጻድቅ በሆነ ነገር ይኖራል ተብሎ አልተጻፈም። እምነት ማለት በእግዚአብሔር መደገፍ ስለሆነ ክብር ለኢየሱስ ይሁን። እምነት ማለት በእግዚአብሔር መደገፍ፣ እምነት ማለት በእግዚአብሔር ዓይን ማየት፣ እምነት ማለት በእግዚአብሔር ጆሮ መስማት። ያ ማለት እምነት ማለት በቃሉ ማየት፣ እንደ ቃሉ መስማት ማለት። ጌታና ቃሉ አንድ ስለሆነ ያድናል ኢየሱስ። ዛሬ እምነት መንፈስ ጌታ ይለቅልናል። ዛሬ እምነት መንፈስ ጌታ ይለቅልናል። ክብር ለኢየሱስ ይሁን። እምነት ቅድም ወንድሜ ጋር ያወራ ነበር። አንዳንድ ሰው ለምሳሌ እምነት እንዴት ነው እምነት አልገባኝም ሊል ይችላል። ሃሌሉያ። እምነት ግን የክርስትና መርህ ነው። ልክ እንደ ጽድቅ፣ እንደ ጸጋ፣ እንደ ቅድስና ፋውንዴሽናል ወይ ደግሞ መሰረት ከሆኑት አንዱ እምነት ሲሆን ያለ እምነት እግዚአብሔር ሊደሰት ስለማይችል ዕብራውያን 11:6 ላይ ያለው ይቃ ያለ እምነት ደስ ማሰኘት አይቻልም ይላል። ክብር ለኢየሱስ ይሁን። እምነት እንዴት ነው? እምነት ምንድን ነው? ኢየሱስ ያድናል። እምነት ባጭሩ ጌታ ኢየሱስን ስትቀበሉ ክብር ለጌታ ይሁን። በልቡ ያመነ እዚሁ ሮሜ ያለ ክብር ለጌታ ይሁን። በልቡ ያመነ ሮሜ 10 ያለ በአፉ የመሰከረ ሃሌሉያ ይድናል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ስለዚህ አሁን እምነት የሚባለውን ነገር መጀመሪያ መንፈሱ ያገኘን ዳግም ስንሆን። ስለዚህ ክርስቲያን እምነት አልገባኝም ሊል አይችልም። ማንነቱ ነው፣ ሕይወቱ ነው፣ ዘይቤው ነው። ያድናል ኢየሱስ። ክብር ለኢየሱስ ይሁን። መዳኑ እርግጠኛ ሆነ ሰው ድናችኋል። ጌታ ስትቀበሉ የዘላለም ሕይወት አግኝታችኋል። አሜን። ጸድቃችኋል። በምን አወቅ? ሰርተፍኬት የተቀበለ አለ። ቅድም ይተባል ሰርተፍኬት የተቀበለ ማለት የደህንነት ሰርተፍኬት አይደለም። ጌታ ስትቀበል የሆነ ሰማይ መልአክ ብቻ መጥቶ ሆነበታል ሰርተፍኬት የሰጠው ሰው አለ። እዛ ማለት አይታችኋል ወይ? አላየንም። እዛ መላእክት አንድ ሰው ጌታ ሲቀበል ደስታ ይሆናሉ ብሏል። ያን ደስታ ያያለ አብሮ ያጨበጨበ የዘለለ ሃሌሉያ ያለ የለም ማለት ኢየሱስ ስለአንተ ሞቷል። ኃጢአተኛ ነህ። መጀመሪያ ኃጢአተኝነታችን አምነን የኃጢአቴ መንገድ መዳኒ ኢየሱስ ነው ብለናል። ስለዚህ መስቀል ሲሸከም ያየ፣ ጌታዬ ሲገረፍ ያየ፣ ከሞት ሲነሳ ያየ፣ ድንጋዩ ሲንከባለል ያየ፣ ለመግደላዊት ማርያም ሲገለጥ ያየ የለም ማለት በምን አወቅታል? አይተሃል። በቃሉ እምነት ቃሉን አመንክ፣ ለመዳን አመንክ። ለጤና እንዴት ማመን ይከብዳል? ለፋይናንስ እኔ ባለጠጋ ነኝ እግዚአብሔር ባውቀኛል ለማለት እንዴት ይከብዳል? እኔ ቀብቶኛል በእኔ ውስጥ ቅባት አለ ለማለት ምን ይከብዳል? ከሲኦል አምልጫለሁ ብለህ እኮ አምነሃል። ኢየሱስ ያድናል። አሜን። አድኖኛል ብለህ አምነሃል። ለሌላው ነገር ለምን ማመን ይከብዳል? እምነትን የሸፈነ በኢየሱስ ስም ይመታ። አሜን። ቤቴን ትዳሬን እግዚአብሔር አምላክ ምን ይላል? ይፈውሳል ማለት አይከብድም ከዚህ በኋላ። ለዛ ነው ሳያዩ የሚያምኑ ብፁዓን ናቸው። እምነት የዓይን አየው፣ ይሄ ዓይን ነው የሚያየው። ያድናል ኢየሱስ። የልብ ዓይን ነው የሚያየው፣ ይሄ አየው። በዚህ ልብ ግን ታያለህ። ያድናል ኢየሱስ። ክብር ለኢየሱስ ይሁን። ያየ ሰው አይተን
በዛ ቃል እንጸልያለን። ማርቆስ ምዕራፍ 10 ይሉኝ በዚህ ያላየ በዚህ ያየ ማለት በዚህ ፊዚካል አይኑ ያላየ በዚህ ያየ ኢየሱስ ያድናል። ማርቆስ ምዕራፍ 10 ይህ ነው የጌታ ቁጥር 46 ስለማየት የዛሬ አንድ ወር በፊት ይሁን እንደዚህ ስንጸልይ ያባዲያ ተለበራሽ የፊዚካል አይን ይባላል። ግድግዳ ያህል ምን ያህል ሁኔታ በቃ ያለው አምስቱ ሴንስ ይባላል። ከዛ የአእምሯችን አይን አለ ብለናል። በምናሰላስልበት ሰዓት በኢማጂኔሽን የምናየው ማለት ነው። ኢማጂን የምታደርገው ዝም ብለህ ኢማጂን የምታደርገው አይደለም። ክርስትና ኢማጂኔሽን ይለያል። የክርስቶስ ልብ የክርስቶስ አይምሮ አላችሁ ስለተባለ በክርስቶስ አይምሮ ኢማጂን የምታደርገው ነው ያድናል። ከዛ ደግሞ የልቦና አይን አለ። ሃሌሉያ ሃሌሉያ፣ ክብር ለኢየሱስ ይሁን። እዚህ ልቦና አይን የተከፈተ አንድ በርጤሜዎስ የሚባል ሰው ነበር። ምዕራፍ 10 ቁጥር 46 ላንብብላችሁ። ወደ ኢያሪኮም መጡ ጌታ ኢየሱስ ደቀ መዛሙርትና ብዙ ሕዝብ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። ምን እያደረገ? እየለመነ። ስለዚህ አንድ ያለበትን ሁኔታ ይናገራል። ምን አይነት ሁኔታ? ዕውር ነው፣ አይን የለውም። አይን ስለሌለው መደበኛ ስራውን መስራት ስላልቻለ ለመኖር ለመተዳደር ልመና ውስጥ ገባ። ባጭሩ አካል ጉዳተኛ ነበር ማለት። ስለዚህ ለልመና ቁጭ ብሎ ምን ይላል? ይለምናል። እባካችሁ አግዙኝ ስለ እግዚአብሔር ያለ ይለምናል። ሰው ደግሞ የሚችለውን ምጽዋት ይሰጠዋል። በሚለምንበት ስፍራ ላይ ክብር ለኢየሱስ ይሁን። የናዝሬቱ ሃሌሉያ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ ሰው ሲያልፍ ግርግር ሲያልፍ ማን ነው ያለፈው? ማን ነው ያለፈው? ማን ነው ያለፈው? ክብር ለጌታ ነው። ሜቢ አጠገቡ ያለው ሰው አይን አለው፣ እጅ ላይ ኖረው ይችላል። በዚህ ጋር ያለው ደግሞ አይን አለው፣ እግር ላይ ኖረው ይችላል። ብቻ አንድ ላይ ይለምናል። ስለዚህ የሚያዩት ይመስለኛል እያለፈ ያለው ያ የናዝሬቱ ኢየሱስ ነው። ሃሌሉያ። እዛ በፊት ፈዋሽ እንደሆነ ሰምቷል። ነፃ እንደሆነ ሰምቷል። ሃሌሉያ። የሚባርክ የሚያጽናና እንደሆነ ሰምቷል። ሰምቶ ዝም አላለም። ሃሌሉያ። የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። እምነት ይጮሃል በሉት። እምነት ይጮሃል። እምነት ይጮሃል በሉ። በአፍም ይጮሃል፣ በልብም ይጮሃል፣ በሐሳብም ይጮሃል። እግዚአብሔር የታለ ይላል። ሃሌሉያ። ጮኸ ይላል። ጮኸ። ብዙዎች ዝም እንዲል ገሰጹት። ገሰጹት ማለት ሃሌሉያ ከለከሉት። ከለከሉት። ብዙ አይነት ቋንቋ ተጠቅመው ከልክለውት ገስጸውት ሊሆን ይችላል። አልፋት ለምንም ያለው አይጠፋም። በቃ ከሳንቲም አትረብሽን ብሎ የጣልለት አለ። ዝም በል በቃ አትረብሽ፣ መሲሁን አትረብሽ፣ እያለፍን ነው፣ መምህሩን አትረብሽ እያሉ ሊሆን ይችላል። ክብር ለኢየሱስ ይሁን። ሃሌሉያ። እኔ በጣም ከሚመቹኝ አዲስ ኪዳን ውስጥ በቃ ልብን ከሚያነሱ ሰዎች አንዱ በርጤሜዎስ። ብዙዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። እምነት መስሚያው ድፍን ነው። እምነት በሉት። መስሚያው ድፍን ነው። ጎረቤት የሚልህን፣ ጓደኛ የሚልህን፣ አብሮ የሚሰራ የሚልህን፣ ዘመድ የሚልህን፣ ኢቭን ራስህ እዚህ ውስጥ የሚልህን እንደ እግዚአብሔር ቃል ያለው አይሰማም። እምነት ድፍን ነው። መስሚያው ድፍን ነው። ዝም በል ካሉት ውስጥ ለ10 ዓመት ለ15 ዓመት ለ5 ዓመት ምን ያህል እንደለመነ በርጤሜዎስ ባናቅም አብረውት ጓደኞቹ ናቸው ዝም በል ያሉት። ሳንቲም የሚሰጡት የአካባቢ ሰዎች ናቸው ዝም በል ያሉት። እነዚህ ሰዎች ያዝኑብኛል። ድንገት ኢየሱስን የፈለገው ይፈወስ ዘንድ ነው። ባልፈወስ ተመልሼ ልመና ላይ በሆኑ እኮ እነዚህ ሰዎችን አሁን አሳዝኛለሁ፣ ነገ ባይሰጡኝስ አላለም። እምነት እንደሚያወላውል ንፋስ አይደለም።
የእግዚአብሔር ቃል ይላል በሁለት እግር ላይ አይቆምም እንደሚው ቀጥ ያለ ነው። እምነት ዋት ኢፍ አይልም። እምነት ነገ ቢሆነ ነገር ቢጎልብኝ ሳይል እምነት ግግም ያለ አንድ መንገድ ነው። እምነት ሪስክ ይወስዳል። ክብር ለኢየሱስ ይሁን። ሪስክ መውሰድ ማለት ሌላው ነገር ሁሉ ትች የዓለም ሪስክ የሆነ ሪስክ የሚል ኮርስ ወስደን በዩኒቨርሲቲ 50-50 ነው ታዲያ ይሄን ኢንቨስት ባደርግ 100% ባገኝ ሜቢ 30 ቢሆንብኝ ብለህ ሪስክ የምታደርገው ነገር ካልኩሌት የምታደርገው ነገር እምነት ላይ ሪስክ ካልኩሌት አይደረግም። 100% ትጥረዋለህ። ያድናል ኢየሱስ። አሜን። አብዝቶ ጮኸ። ሰው ቢያዝንብኝ አለ። ከዛ በፊት እኮ በየቀኑ ሳንቲም የሚሰጠው ፊት ለፊት ያለው ሱቅ ሰውዬ ሊኖር ይችላል። አንተ በእግዚአብሔር ስም በሊለፍ መመሩ ብሎ ሊሆን ይችላል። እሱንም አልሰማ፣ ስሜቱንም አልሰማ። ካጠገቡ ያሉት ወዳጆቹ ለብዙ ዓመት በልመና ሞት ያሉ ፓርትነሮቹን አልሰማም። አብዝቶ ጮኸ። እምነት ጮኸ። እምነት ባህሪው ጮኸ። ክብር ለኢየሱስ ይሁን። እጮሃለሁ በውስጤ፣ እጮሃለሁ በውስጤ። ክርስቲያን ዝም እንዲል ባለው አልተፈቀደም። ክርስቲያን በውስጤ ነው። በውስጥ የሚባል ነገር የለም። ትናገራለህ፣ ትናገራለህ። ጌታ በታንኳ ላይ ሆኖ ሲናገር ሰሙት። መቼም በውስጡ አይደለም ይናገር ነበር ማለት ያድናል። ቤቴ ይፈወሳል ትላለህ፣ ትዳሬ ይፈወሳል ትላለህ፣ በኢየሱስ ስም ጤና ይፈወሳል ትላለህ። መጪው ዘመኔ መልካም ይሆናል። አሁን ኢኮኖሚ ቢሆን የሀገር ጉዳይ ቢሆን የመጨረሻው ዘመን ቢሆን አላውቅም፣ ለጻድቁ መልካም ይሆንለታል ተብሎ ተጽፏል። መልካሙን ስለሚሆን ጌታ የሚመጣው ራባህ ዴሌቦሻ ዳና በራሳታ እግዚአብሔር ከኔ ጋር ነው ስላለ አገሩ ሊሆን ነገር ቢሆን እግዚአብሔር ከኔ ጋር ነው ስላለ ሊባንዶስ ታኪ በራዳስ አብዝቶ ጮኸ። ኢየሱስም ቆመና ጠጉታል። በደው አልነገር ነገራችሁ። ጌታ ኢየሱስ ፍጹም አምላክ ፍጹም ሰው ሆኖ የመጣው ይህ የዘላለም አምላክ አልፋና ኦሜጋ ነው። ዘመናት ሲፈጠር በርጤሜዎስ የሚባል የሆነ ጊዜ መጥቼ ያውቃል። ያ ቀን ዝም ብሎ ሲያልፍ ከእሱ ጋር ያስወጋለ አንካሳ አለ እጅ ምናምን በቃ ምስኪኖች ናቸው። ፈውስ 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 እያለ መሄድ ይችላል። የሆነ ስፍራ ሁሉንም ፈወሰ የሚልበት ስፍራ ነው። እዚህ ጋር ግን እኛን እንማር ዘንድ ያድናል ኢየሱስ። አሜን። እኛን እንማር ዘንድ አልፏቸው ሄደ። ታዲያ ጌታ ጨካኝ ነው እንዴ? አይደለም። ጌታ ክፉ ሆኖ ነው? አይደለም። እኛን እንማር ዘንድ ለምን? እምነት ይቀበላል። አሜን። እምነት የጌታን ልብ ይቀሰቅሳል። አሜን። እምነት እግዚአብሔርን ከዙፋኑ ያስነሳዋል። አሜን። ሃሌሉያ። አሜን። አዎ ማለት የታመመ ሰው ጥሎ እንዴት ይሄዳል? ሎጂካሊ ብታየው ማለት አይደል? ሎጂካሊ ፈዋሽ ነኝ ብሏል። ሃሌሉያ። እግዚአብሔር ብርሃኔና መድኃኒቴ ነው ካለ ማንነቱ ፈውስ ከሆነ ለምን እኔን ሁሉ ጥሎ ሄደ? ጥሎ አልሄደም። እንማር ዘንድ ይሄ ቦታ ላይ የእምነት ትምህርት እንዲመጣ ነው። ሌላ ስፍራ ላይ ደግሞ ሁሉም ላይ እጅ ጭኖ አንድ ድዌ እስከማይቀር ፈወሰ ያለበት ስፍራ አለ። ክብር ለኢየሱስ ይሁን። ያ ማለት እግዚአብሔር በማንነቱ በቸርነቱ የሚያደርግልሃል 50%። ወደዚህ ስመጣ ደግሞ አንተ በእምነት የምትቀበለዋል። ክብር ለኢየሱስ ይሁን። ያለ እምነት እግዚአብሔር ማስደሰት ስለማይችል ጠሩታል። እውሩም አይዞህ ተነሳ ይጠራል። የጌታ ድምፅ ሲመጣ ትናንት ዝም በል ያለ አይዞ ይላል። ቅባት ሲመጣ አይዞ ይላል። ታወቅ ሲገለጥ አይዞ ይላል። ዳንሳ ልደግፍ ይላል። ክብር ለኢየሱስ ይሁን። አይዞ ተነሳ ይጠራል ብለው ጠሩት። እርሱም እየዘለለ ተነሳ። ሃሌሉያ። ልብሱን ጥሎ ወደ ኢየሱስ መጣ። ከዚህ በፊት ብያቸዋለሁ። ልብሱን ጥሎ የልመና ልብስ ማለት ነው። የልመና ልብስ የሚለብሱት ልብስ መለዮ ማለት ነው፣ መታወቂያ ማለት ነው። ጣለ፣ አወለቀ። ድጋሚችን አልለብሳት፣ ድጋሚ እዚህ አልቀመጥም። ሃሌሉያ። እምነት አክሽን ነው። እምነት ያለ እርምጃ፣ እምነት ያለ ስራ ከንቱ ነው እንደሚለው ያውቀው። እምነት እርምጃ ነው። ዘለለ፣ ያድናል ኢየሱስ። ክብር ለኢየሱስ ይሁን። ኢየሱስም ሃሌሉያ እሱም እየዘለለ ተነሳ፣ ልብሱም ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ሃሌሉያ። እምነት በሉ ስንፍና አያስብም።
አሁን አንዳንዶቻችን ብንሆን እንደዛ ጮኬ ወይስ ይላቀቅ የዳዊት ልጅ ሆይ ማረኝ ብሎ ነው ጮኸው። አሁን ይሄ ቀንሾው እሱ የጮኸውን አይነት በስፒከር ብጮህ የሆነ ድምፅ ነው የሚለው። በጮኸ አብዝቶ ጮሆ ኢየሱስ ጋር መጣ። ምን ላድርግልህ ትወዳለህ? ምን አይነት ጥያቄ ነው? እውነት ለመናገር ይሰማል። ሰውኛ በስጋ ብቶ አይደል ይሰማል። እንዴ ጮኬ መሲህ ብዬ የዳዊት ልጅ ብዬ ምን ያስፈልጋል? አይነ ስውር እንደሆነ አይም ያን እኮ ምን ያስፈልጋል ይባላል። አይን ነው ወይ ዱላ ይዟል አይደለም ማለት ብቻ አይኑ ላይ ነው አይደል እንዴ? አሁን እንደ አገልጋይ እኮ አይኔን ብሎ የመጣ ሰው ማያየው አይኑ ላይ ነው። ኢየሱስን ብር የምትጭነው አይደል እንዴ? አዎ እግሩን ዱላ ያዘ እግር ነው ትላለህ። ባይገለጥልህም ገምተህ ትጸልያለህ። ያድናል ኢየሱስ። አሜን። ጫን ነው ያለው እንዲህ ብሎ ራስህን ነው ና በኢየሱስ ጌታ ግን ምን ላድርግልህ ትወዳለህ? አይ በበርጤሜዎስ ልብ ስንፍና የለም። እኛ ብንሆን እንዴት ጮኬ አምኜው ልብሴን ጥዬ አላለም ፎከስ አላለም። ይሁት ምን ላድርግልህ ትወዳለህ አለው። እውሩ መምህር ሆይ አይዘኛ ቀጥተኛ በግ ስጠኝ ወርቅ ስጠኝ ፋሚሊ የአባቴ ርስት ምናምን አለ። የሚያስፈልገው እምነት ቀጥተኛ ነው። እምነት ስፔሲፊክ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ኢየሱስም ሂድ እምነትህ አድኗል። ሃሌሉያ። ወዲያውም አየ፣ በመንገድም ተከተለው። እንደ በርጤሜዎስ የሚመቸኝ የለም። ክብር ለኢየሱስ ይሁን። ሃሌሉያ። ሂድ እምነትህ አድኗል። ወዲያው አይኑ ተከፈተ። መጀመሪያ ያየው ይህ የዳዊት ልጅ መሲሁን አየ። አይኑ ሲከፈት መጀመሪያ የትውልድ ሁሉ ናፍቆት የሆነውን ኢየሱስን አየ። ፀሐይ አላየም፣ ጨረቃ አላየም፣ በእንደዚህ ብቻ ኢየሱስን አየ። በክብር ለስሙ ይሁን። አየው። ከዛ በጣም ይገርመኛል። ሂድ ብሎታል። ከዚህ በፊት ምክንያቱም ስንጸልይበት ነበር ይቃል 10 ለምጻሞች ጸልዮ ሁለቱ ነው አንዱ ነው የመጣው። አንድ መጣ። ኢየሱስ ጌታ ነው። ወዲያውም አየ፣ በመንገድ ተከተለው። እውነተኛ አማኝ ከኢየሱስ የሚቀበለውን ብቻ ሳይሆን የሚፈልገው ኢየሱስን ይከተላል። በርጤሜዎስ ተከተለው። የሚያስከትል እምነት ውስጥ ነው የገባው። ሄጄ እናት አባቴን አይኔ ተፈውስ ብሎ ላሳይ አላለም። ጓደኞቼ ጋር ላሳይ አላለም። ያድናል። ተከተለው። አዲስ ኪዳን ብዙ ስፍራ ላይ ጌታ ኢየሱስን የዳዊት ልጅ ሆይ ያሉት ብዙ ሰው አታገኙ። በርጤሜዎስ ምን አይነት የዳዊት ልጅ ማለት አንተ ያንተ መሳይ መሲሁ ነህ ንጉስ ነህ ማለት ነው። ሌላ ሰው ሲሉት አታዩ። መገለጥ ያገኙ ሰው ለምን ይሄ አይኑ ሳይሆን ያየው በዚህ ነው ያየው። እምነት የሚያየው በልብ ነው። አሜን። ታማል በዚህ ስትፈወስ ክብር ለኢየሱስ ይሁን። የእምነትን መንፈስ እንይዛለን። የመጨረሻ ዘመን ድል የምንነሳው በእምነት ነው። የሰው ልጅ በሚመጣ ጊዜ እምነትን ያገኝ ይሆን ወይ ስላለ ጌታ ጠላትን ፋይት የሚያደርገው ሲስተምም የመጨረሻው ዘመን እምነትን ለመስገድ ፍቅር፣ እምነት፣ ሰላምን ለመውሰድ እና እምነትን አጥብቀን እንይዛለን። በርጤሜዎስ ካመነ ክብር ለኢየሱስ ይሁን። ለእርሱ ከሆነ ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ያው በኢየሱስ ስም ማየት ይሆንልናል። በኢየሱስ ስም ማየት ይሆንልናል። ከብዙ ነገሮች ውስጥ ኢየሱስን ማየት ይሆንልናል። ጌታን ማየት ይሆንልናል። ማየት ብቻ አይደለም፣ ፈውስ እንቀበላለን፣ ኃይል እንቀበላለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ለእግዚአብሔር ያለ ማንም የለም። ስለዚህ እምነት ይቀበላል። እምነት ያየውን ይቀበላል፣ ከኢየሱስ ይቀበላል። ፈውስን ትቀበላለህ፣ ኃይልን ትቀበላለህ፣ መንፈሳዊ ቅባትን ኃይልን ትቀበላለህ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። 2-3 አይነት እይታ አለ። እግዚአብሔርን መጠበቅ አለ፣ መልካም ነው። እግዚአብሔር የመጠበቅ ዓለም ውስጥ ካስቀመጠ እግዚአብሔር ይመጣል፣ ጉዳይን ይጎበኛል። አዎ እግዚአብሔርን የመጠበቅ ዓለም
በእምነት ደግሞ መነጋመደዋል የመቀበል አለ። ለዛ ነው ኤፌሶን ሃሌሉያ ምዕራፍ 1 ላይ ሁሉም በክርስቶስ እንዳደረገና እንደፈጸመው የእግዚአብሔር ቃል ይናገራል። በክርስቶስ ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በመንፈሳዊ በረከት ሁሉ ይባረከን። ያድናል ኢየሱስ። ምንም ነገር የማቴሪያል በረከት ከመሆኑ በፊት መንፈሳዊ በረከት ከላይ ስለሚመጣ መንፈስ ዓለም ውስጥ ያለው መንፈሳዊ ነገር ስለሆነ ቁስ ነገር የለም። ቁስ ያለው ቁሳዊ ዓለም ውስጥ። ስለዚህ በመንፈሳዊ በረከት ሁሉ ይባረከን ሲል ከዛ ነገር አምጥተን ነው እዚህ ዓለም ላይ አካል ቢለብሰው እያለ ነው። ያድናል ኢየሱስ። ክብር ለኢየሱስ ይሁን። ይህንን አካል የሚያለብሰው ምንድን ነው? እምነታችን ነው። እምነታችን ነው። እምነታችን ነው። እምነታችን ነው። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ጌታ ኢየሱስ በአንድ ስፍራ አሁን እምነት የእግዚአብሔር እጅ ባለበት ነገር ላይ የኛ እጅ ባለበት ነገር ላይ እናያለን። ማርቆስ ምዕራፍ 5 እዛው የማርቆስ ወንጌል ይመቸኛል። እዛው ተፈውስ፣ እዛው ነፃ ውጣ፣ እዛው ተቀበል ነው። ሃሌሉያ። ማርቆስ ምዕራፍ 5 ላይ ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ እዚሁ ልዩ ነው፣ እዚሁ ልዩ ነው። ጌታ ሆይ ከአይምሮ በላይ ነው። ኢየሱስ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ ከአይምሮ በላይ ነው። ሃሌሉያ። ክብር ለኢየሱስ ይሁን። በዚህ ስፍራ በማርቆስ 5 ላይ ጌታ ኢየሱስ ቁጥር 22 አካባቢ ኢያኢሮስ የተባለ የምኩራብ አለቃ አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ምን አለ? ልጄ ልትሞት ነው፣ እባክህ መጥተህ እጅህን ጫንባት። ስለዚህ እኔ መጥቼ ጸልያለሁ አለ ጌታ። ክብር ለኢየሱስ ይሁን። ሁለት ነገር ስለምናይ ነው። ሁለት የእምነት ኃይል እና የእምነት አደራረግ። ከእርሱ ጋር ሄደ፣ ብዙ ሕዝብ ተከተሉት፣ አጋፉት። ሃሌሉያ። እዚህ ታሪክ ላይ እግዚአብሔር መንፈስ በማርቆስ በኩል ሌላ ኃይለኛ ታሪክ ይከትብላል። ከሚያጋፉት ሕዝብ ውስጥ ብዙ ሀሳብ አለ። እንደው እጅ ጭኑ ይፈውሳቸው እስቲ የሚላል እነ ጴጥሮስም አሉ፣ እነ ዮሐንስም አሉ። በሚያጋፉት ሰዓት የሆነች እህት ግን በመካከል ቆማለች። ለሆነ ሀሳብ ለሆነ አጀንዳ ጌታን እየተከተለችው፣ ሌሎቹ የሚደረገውን ለማየት እየሄዱ ነው። አብረው ነው የሚሄዱት። አብረው እየሄዱ አጋፉትም ይላል። ብዙ ናቸው ማለት ነው። ብዙ ናቸው። ክራውድ ኦፍ ፒፕል ናቸው። እሷ ግን ከዓላማ ጋር እምነት ዓላማ አለው። እምነት ዓላማ አለው። ተንበርክኬ ነው የምጸልየው ስትሉ፣ አዎ አምልኮ አለ፣ ምስጋና አለ፣ ምልጃ አለ፣ ጥያቄ አለ፣ ብዙ ነገር አለ። ግን አንዳንድ ደግሞ ለእምነት ለሆነ ነገር ለመቀበል የምትጸልየው ነገር አለ። ጌታ ፊት ስትቀርብ እጅህ ትነሳለች። ያድናል ኢየሱስ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ስሟን አልጠቀሰም።
ከየት አካባቢ እንደመጣች አልጠቀሰም። ያድናል ኢየሱስ። ብቻ ለ12 ዓመት ደም ይፈሳት ነበር እና ለስቶፕ በጣም ህመም አለው። በጣም በአይሁድ ደግሞ ደም መፍሰስ ማለት በቃ መገለል መገፋትን ያስከትላል። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመች። ለብዙ ባለመድኃኒቶች ብዙ ሆስፒታል ሄዳለች። እልፍ ያለ ነገር ባለመድኃኒቶችም ሲል ቃሉ ሌላ ነገርም ጠይቃለች። ገንዘቧን እዚህም እዛም ስትከፍል ጨርሳለች፣ ከስራለች። የኢየሱስን ወሬ ሰምታ በርጤሜዎስ ቁጭ አለ። የሆነ በቃ ጩኸት ሰማ፣ የሚያልፍ ሰው ሰማ። ያድናል ኢየሱስ። ማን ነው አለ። የናዝሬቱ ኢየሱስ ነው። ሰማ። እችም እህት የኢየሱስን ወሬ ሰምታ ምንድን ነው የኢየሱስን ወሬ ሰማችሁ? ፈዋሽ እንደሆነ፣ አዳኝ እንደሆነ፣ ሙታን የሚቀሰቅስ እንደሆነ፣ ብቸኛ መፍትሄ እንደሆነ ሰማች። ለዛ ነው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል። ሙሉ ቀን ስልክ ላይ ወይ ደግሞ ሶሻል ሚዲያ ላይ ብንቀመጥ እምነት አናገኝም። በደው እምነታችን የሚቀንሰው እምነት ከፍ የሚለው የእግዚአብሔርን ቃል ብቻ ስንሰማ። ያ ማለት ውስጣችን ያለው ልባችን ወይ መንፈሳችን እምነቱን ኤክሰርሳይዝ አድርጎ የሚበረታው የእግዚአብሔርን ቃል ብቻ ሲሰማ። ክብር ለኢየሱስ ይሁን። እምነት ከመስማት መስማትም በእግዚአብሔር ቃል ነው የሚለው። ቃል የሚለው ሎጎስ አይደለም የሚለው ሬማ ነው የሚለው። ያ ማለት እኔ ስሰብካችሁ መስማት ብቻ አይደለም፣ ቃሉን ተቀብላችሁ የሆነ ነገር ሲነካችሁ ሲገለጥ ማለት ወይ ገልጠ ስላነበብክ አይደለም። ከምታነበው ሎጎስ ቃል ውስጥ የህይወት ብርሃን ሬማው ሲያገኝ ነው። ያድናል ኢየሱስ። ስለዚህ እምነት ከመስማት መስማት በእግዚአብሔር ቃል ነው ሲል ቸርች ሄደህ የምትሰማው ብቻ አይደለም። ደጋግሜ እላቸዋለሁ፣ ቸርች 2 ቀን ማክሲመም 3 ቀን ነው የሚመጣው። ይሄ እያለ ያለው ከቀን በቀን በልባችን የእግዚአብሔርን ቃል ስናሰላስል፣ በዚህ አይምሯችን ውስጥ የእግዚአብሔርን ቃል ስናሰላስል ያድናል ኢየሱስ። ክብር ለኢየሱስ ይሁን። ምክንያቱም የሥጋ ድምፅ አለ፣ የጠላት ድምፅ አለ፣ የሰዎች ድምፅ አለ፣ የራሳችን እዚህ ኤክስፒሪየንስ ድምፅ አለ። አውጣችሁ ያውቀው ሥጋ አውጣችሁ ያውቀው ብዙ ዓመት እንደሄዳ ከዚህ በኋላ እንዴት ሆናል ብሎ አያውቅም። ያ ማለት እየሰማኸው ነው። እግዚአብሔር እያለ ያለው እነሱ እንዳሰማ፣ ሥጋህ እንዳሰማ፣ ሁኔታ እንዳሰማ፣ ስሜት እንዳሰማ የእግዚአብሔርን ቃል በልብህ አስበው። ለኢያሱ ምዕራፍ 1 ላይ እንዳለው ተናገረው፣ ቃሉን በቀንም በሌሊትም አስበው ይከናወንልሃል። እምነት ከመስማት ነው ሲል ቸርች መጥተን ከምንሰማው ባለፈ ዋናው የእግዚአብሔርን ቃል በምናሰላስልበት ሰዓት እዚህ ጋር ድምፅ አለ። እዚህ በውስጣቸው እግዚአብሔር ገኘ ነው በሉት። በዚህ በውስጣችሁ በሉት። ተባረክ በሉት። ሌላ ነገር እንዳትሉ። እግዚአብሔር ገኘ ነው በሉ። ድምፅ አለ የለውም? አለ የለውም? በሉት። አለ የለውም? ይሄ ነው ስማ እያለ ያለ። ክብር ለኢየሱስ ይሁን። እዚህ እግዚአብሔር ማን ነው? እንዴት ተገኘ የሆነ ብለህ ስታሰላስል ከዛ ውስጥ ብርሃን ቃል ይመጣል። ሰማ። መስማት እምነትን ይጨምራል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰችው። መጽሐፍ ቅዱስ አስተማሪዎች የሚሉት የአይሁዶች የሚያደርጉት ፕሬየር ክሎቭ ይሄ የሚለብሱት ልብስ አለ ከላይ እና ከስር ክሮች አሉ። ሕገ ቃሉ ይወክላሉ ይላሉ። ወደ 600 ምናምን አለ እና መጣ እሷን ጫፍ ነው ነካቻት። ጫፏን ሄዳ ነካቻት። ክብር ለኢየሱስ ይሁን። እንደዚህም አይደለም እኛ እንደምንጸልየው፣ እንደዚህም አይደለም ተፈወስ ተብለህ ተጭኖ እንደሚጸልየው አይደለም። ያድናል ኢየሱስ። ሄዳ ነካች፣ ዳሰሰች። ልብሱን ብቻ የዳሰሱ እንደሆነ እድናለሁ ብላለች። እምነት አስቀድሞ ያያል። እምነት አስቀድሞ ኮንፌስ ያደርጋል። ያ ማለት ይናገራል። ክብር ለኢየሱስ ይሁን። ስለ ኢየሱስ ሰምታ በመንገድ ምን እያለች ሄደች? ልብሱን ጫፍ ዳስሳለሁ። ምንም ቃልም ሊያወጣልኝ አይደለም፣ ሊነካኝ አይደለም፣ ብቻ የሆነ ሄጄ የምፈልገው ኮንታክት ፖይንት ልብሱ ነው አለች። ይሄ የእሷ መገለጥ ነው። የሮማዊ ወታደር 100 አለቃ ቃል አውጣልኝ
ብዙ ዳይሜንሽኖች አሉ። እህታችን ግን እዚህ ጋር ልብሱን ብነካ ምንም አልፈልግም፣ ልብሱን ብነካ እፈወሳለሁ ብላ ከቤቷን የመጣችው ያድናል ኢየሱስ። እምነት አቋማለሁ፣ እምነት ስታንዳለሁ፣ አቋማለሁ። ክብር ለኢየሱስ ይሁን። ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያው ቆመ፣ እንደተፈወሰች አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በእሱ መካከል ዘወር አለ። ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህ አሉት። ጌታ መንፈሳዊ እይታ ነው የተናገረ ያለው። ደቀ መዛሙርት ደግሞ ስጋዊ ናቸው። ጌታ ግን አውቋል። ሲያጋፉት በዚህ ጋር ጴጥሮስ ያጋፉታል፣ ኃይል አይወጣም። በዚህ ጋር ያጋፈዋል። አዎ እንሂድ አሁን ሊጸለይ ነው ለዛች ልጅ እያሉ እየሄዱ ነው። ኃይል አይወጣም። ሲፈልግ ነው ሲጸልይልን ነው ኃይል ነው። አሁን ሳያውቅ ማለት በዘመናት ቅድም ብያቸዋለሁ። ጌታ ኢየሱስ እጅት ነክታው ኃይል እንደሚወጣ ከዘመናት በፊት ያውቃል። እየተጻፈ ያለው ለእኛ የእምነት ትምህርት እናገኝ ዘንድ ነው። አድናል። ኃይል ማን ነው? ኃይል ማን ነው ዳሰሰኝ? ኃይል ከኔ ሲወጣ ያድናል ኢየሱስ። ኃይል ከኔ ሲወጣ ያድናል ኢየሱስ። ይህንን ያደረገችው ለማየት ዘወግ ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጣ፣ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ ተፈወሻል። ያድናል ኢየሱስ። ያድናል ኢየሱስ። እምነት አንተ እንደ ቃሉ ብቻ ጠይቅ፣ እንደ ቃሉ ብቻ ተመላለስ እንጂ ከእግዚአብሔር ዓለም መቀበል ትችላለህ። መቀበል ትችላለህ። በዘላለማዊ ሐሳቡ ልጆቹ ይፈወሱ ዘንድ እግዚአብሔር ሐሳቡ። ስለዚህ ሄዳ ተቀብላለች ማለት ክብር ለኢየሱስ ይሁን። አንዳንዴ የእግዚአብሔር ፍቃድ ይሆን ወይ እንላለን። እኔም ማምነው እምነት ያን ነገር ውስጥ መግባት ያስችላል ብዬ አምናለሁ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም፣ ማንም የለም፣ ማንም የለም። እቺ እህታችን በመንፈስ ተነክታ እንደነካችው ጌታን የመንካትን ኃይል እምነትና ጥበብ በኢየሱስ ስም ስልጣን ይፍሰስብን። በኢየሱስ ስም ስልጣን ይፍሰስብን። በእምነት ሄዳ መንካት የሚባለው መገለጥ እንደገባች በኢየሱስ ስም በጸሎት መንካት ያገኘን፣ በአምልኮ ጌታን መንካት ያገኘን፣ ቃሉን በማሰላሰል ጌታን መንካት በኢየሱስ ስም ይህ የእምነት መንፈስ ያገኘን። ክብር ለኢየሱስ ይሁን። አሁን ጌታ ኢየሱስ ቀጠለ። ሃሌሉያ! ቀጠለ፣ መንገዱን ቀጠለ። ስለዚህ እህታችን ሃሌሉያ ፈውሷን በእምነት ከጌታ ተቀበለች። እርሱም ቁጥር 35 ገና ሲናገር ከምኵራብ አለቃ ቤት ዘንድ የመጡ ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። አሁን ደግሞ ከእህታችን ተመረን ነበር። ስለ እምነት ራሱ ከጌታ ልንማር ነው። ሃሌሉያ! ከዳዊት ልጅ ከመሲሁ ልንማር ነው። እየሄደ ነው ለመጸለይ። ከምኵራብ አለቃው ቤት ሰዎች መጡ። መምህሩን አታድክመው። ልጅቱ ምን ብላለች? ሞታለች። ምን ብላለች? ሞታለች፣ አብቅታለች። ከዚህ በኋላ የምንዘጋጀው ለቀብር ነው። ከዚህ በኋላ የምንዘጋጀው ንፍሮ ለመቀቀል ነው። ከዚህ በኋላ እድር ኮሚቴና እድር እንዲንቀሳቀስ ነው። ከዚህ በኋላ ደግሞ የሆነ በቃ ነገር ነው የምናደርገው። ዘግተዋል፣ አታድክመው አሉት። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃው አንተ ጌታ ታማኝ ነህ፣ ሃሌሉያ ሃሌሉያ፣ እመን ብቻ እንጂ አትፍራ። እምነት መልስ አለው። ዝም አይልም። የዝምታ ቀንበር የተሰበረ ይሁን። አንዳንድ ሰዎች ይመጡና ከዚህ በኋላ እኮ ተስፋ የለህም ሲሉ አይባልም። በኢየሱስ ተስፋ አለኝ፣ ይሰበር በኢየሱስ ማለት አለ። ወዲያው እምነት መልስ ይሰጣል። ጌታ ኢየሱስ ሞተች እንዴ አላለ፣ መልስ ሰጠ። እመን እንጂ አትፍራ፣ አትፍራ። ከጴጥሮስ ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም።
እምነት ሃሌሉያ። አሁን እዚህ ጋር የሆነ ማክሽ ጌታ አስገባለን የሚያፈጥን እምነት ቁጡም ነው። እምነት አትሞስፌር ነው። እምነት ዓለም ነው። ይህን የእምነት ዓለም በማናቸውም ነገር ጠብቁት። ክብር ለኢየሱስ ይሁን። ቅድም ማዕት ያጋፉት ነበር። እሺ የሚያጋፉት ሰዎች 50 እንበል 100 እንበል። ስለዚህ 50ው 100ውም የምኩራብ አለቃው ሰዎች ከቤት መጥተው ሞታለች ሲሉ የ100 ሰው የ50 ሰው አስተያየት አለ። 50ውን የሚሰማ ዘንድ አይደል በቃ እንዳያዝቡብኝ እንዳይከፋቸው ዝም ልበል አላለም። ወደዛ አላቸው ዮሐንስን፣ ያዕቆብን፣ ጴጥሮስን ኑ ከኔ ጋር። እነሱ ወደዛ ተዋቸዋል። እምነት ሃሌሉያ ውሳኔ አለው። እምነት መርህ አለው። የእምነት ሰው ጎረቤትን ለማስደሰት አይሄድም። ዘመን ለማስደሰት አይሄድም። ጓደኛ ለማስደሰት አይሄድም። አሁን እግዚአብሔር ቃል ጎረቤትን ውደድ ተብሏል። የምወደው ወንጌል እንዳካፍለው መውደድ የእግዚአብሔር ኔቸር ስለሆነ ነው። ከእምነቴ ተቃራኒ እየመጣ የሚያወራኝ ከሆነ ግን ተባረክ አላገኘውም። ተረዳኸኝ? አንተ ጴንጤ ሆነ ምን አገኘህ የሚል አንተ አገልጋይ ሆነ ምን አገኘህ? የምታገለግለው ለማግኘት አይደለም። አሁን በዚህ ምድር 100 እጥፍ በዛ በዘላለም ሕይወት ተባርከሃል። ሲዝን ግን አለ። በረከት የሚመጣበት ሲዝን አለ። ቅባት የሚመጣበት ሲዝን አለ። ያድናል ኢየሱስ። ማንም እንደ እግዚአብሔር ቃል የማይወራ በፍጹም አላገኘም። መመሬ ነው ማለት ከመመሬ ነው ማለት ያድናል ኢየሱስ። ያድናል ኢየሱስ። ክብር ለኢየሱስ ይሁን። አንድ ሁለት ሶስት ጸልይልኝ የሚለኝ ሰው ነበር። ቸርችና ስለው እዚህ ነው አይመችኝም ስለሚል ያው ትሁት መሆን ስላለብኝ ክብር ለኢየሱስ ይሁን ጸልያለሁ። በስልክ ያድናል ኢየሱስ። ከዛ ጸልዬ የሆነ ሰዓት ጸልዬ አሁን በቃ ቀልለኝ ይለኝና የሆነ ትንሽ ደቂቃዎች በኋላ ግን ከዚህ በኋላ ተስፋ አለ ምንድን ነው ምናምን ይላል። ኖ በተጸለየው በተነገረ መልእክት በመጣው ትንቢት ቃል ላይ ቆም እሺ ምናምን ይላል። ትንሽ ቆይቶ አይ ከዛ በኋላስ ሃሌሉያ 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 አሜን ጌታ ይመስገን ሳይለንት ነው ማለት ሲደውል ኢየሱስ ያድናል። ሃሌሉያ በሉስ ሃሌሉያ ሃሌሉያ በሉስ ሃሌሉያ ድገሙ ሃሌሉያ ጌታ ይመስገን ጌታ ይመስገን። ፕሪንሲፕል ነው። ጨካኙኝ አይደለም። እምነቴን እየጠበቁ ዝም ብዬ ስሰማ እንደሱ እያጉረመረምኩ ነበር ቤት የሚሄድ እግዚአብሔር ምስክር ይህን ሁሉ ዘመን አገልግዬ ጌታ ሆይ ቢያኔ ብሰማ ጓደኞቼ ምና የኔ እኮ 3 ፋብሪካ ይኖረኝ ነበር ካልኩሌታ ከዛ ቆሟል። የማይ ኢምፓክቴሽን ነው በጌታ ፊት ይህ ማን ያካፈለኝ? ይህ መንፈስ ማን ያካፈለኝ? በቃ ወዳጄ ነው ወደዋለሁ። አይ ሪስፔክት አላገኘሁም። እምነትህን ጠብቅ። አሜን ነው ወይ? አሜን። አሁን በፍቅር ወደዋለሁ። ወንድሜ ነው ግን አላገኘሁም። መብቴ ነው። ሰው የማይጥለው እስከ መጨረሻ የሚሸከመው ደጉ ጌታ ነው። ያድናል። አዎ እኔ እስከ መጨረሻ ልሸከም አልችልም። ዲስ እውነታውን ነው። አሁን ቸርች እኮ ምን መሰላችሁ? የኩኪስ ስብከት ላይ ነው ያለው። አይዞሽ አይዞሽ አይዞ የለም አጥንት ላይ ገብተናል። አንዳንዴ ያ በእውነት ይህን ትውልድ 4 ነጥብ ነገር መስማት አለበት። ተረዳኸኛል? አሁን እምነት ምንድነው? ዓለምን መጠበቅ ያስፈልጋል። ለያቸው ጌታ ንጉሥ ወስዳቸዋል። ክብር ለኢየሱስ ይሁን። ወደ ምኩራብ አለቃው ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይ ሲሉ አየ። ቁጥር 39 ገብቶም ሃሌሉያ እንደ ጌታ የኢየሱስ አይነት እምነት ይውደቅብን። የጌታ የኢየሱስ አይነት እምነት ይውደቅብን። ክብር ለኢየሱስ ይሁን። ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ቃሉን ስሙት፣ በጣምም ሳቁበት። እርሱ ግን ሁሉም አስወጥቶ በኢየሱስ ክርስቶስ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። አሁን ጌታ ይሄ እምነት ይውደቅብን። አሜን። ይሄ እምነት ይውደቅብን። አሜን። የጌታ አይነት እምነት ይውደቅብን። አሜን። አያችሁ፣ የሚያምን ሰው ባህሌ፣ ወገኔ፣ አካሄድ፣ ይሉኝታ፣ ሼም አይልም። ሲገቡ ምን እያደረጉ ነው? ገብቶም ያድናል ኢየሱስ። ወደ ምኩራቡ አለቃ ቤት መጥቶ ቁጥር 38
ሰዎች ሲንጫጩ ሲያለቅሱ ዋይ ዋይ ሲሉ አየ። ይህን ቃል ማለት ቃሉን በደንብ ገብታችሁ አሰላሱ። ዋይ ዋይ ለቅሶ ቤት ትኩስ ለቅሶ የሚባል ነገር ይኖር አይኖር አላውቅም። አዲስ ለቅሶ ዋይ 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 ዋይ። ሴቶች ጸጉራቸውን ይነጫሉ። ልጅቷ 12 ዓመቷ ነው። በኋላ የሚያሉ ልጅ ነው የሞተው። ዋይ ዋይ ዋይ። ሽማግሌዎች ይጮኻሉ፣ ደረት ይመታል። እዚህ ቦታ ስትገባ እኛ ብንሆን በይሉኝታ አብረን ዋይ ዋይ ነው ባትል እንኳን ጌታ ያስማችሁ፣ ጌታ ያስማችሁ። እግዚአብሔር መልካም ነው። መቼም አገልጋይ ብዙ ትማር ያለበት ጌታ መልካም ነው። ጥቅስ ትፈልጋለህ የሆነ ማጽናኛዎች። እግዚአብሔር ታማኝ ነው፣ ጌታ መልካም ነው እያልክ አብረን የምትቀላቀለው ዋይ ዋይ ባትል። ጌታ ግን ገባ አያቸው። ኢየሱስ ያድናል። አትሞስፌሩ ላይ ጌታ መንፈስ ይሉላችሁ። ጌታ በመንፈስ ነው የሚመላለሰው። አትሞስፌሩ ላይ የሐዘን የሞት መንፈስ ነው ሴሌብሬት ያጋሉት። ዋይ ዋይ ዲክላሬሽኑ አለ። ዋይ ዋይ አይቶታል። ስለዚህ አዋጅን በአዋጅ ምን ማለት አለበት? መምታት አለበት። ወዲያው ምን አለ? ክብር ለኢየሱስ ይሁን። ስለምን ትንጫጫላችሁ ታለቅሳላችሁ? ሳቁ ተባካችሁ። ክብር ለኢየሱስ ይሁን። ብዙ ሰው በተሰበሰበበት እንደ ባህላችን በሆነ ድንኳን ውስጥ ያድናል። የሆነ በቃ አንድ ሰው ባይብል ይዞ ገብቶ የሚለጋሱ ቬሪ ኦድ ጌታ ምን አለ? ያድናል ኢየሱስ። ስለምን ትንጫጫላችሁ ታለቅሳላችሁ? ቃሉ ከባድ ነው። አይዟችሁ የአብርሃም ይስሐቅ ያዕቆብ አምላክ መልካም ነው አትዘኑ አላለም። 4 ነጥብ። ለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም ማለት። ለምን? በኔ ዓለም ሞት የለም ማለት። በኔ ዓለም ሞት የለም፣ በአባቴ ዓለም ሞት የለም፣ ሰማይ ሞት የለም። ሰው ይተኛል ያንቀላፋል እንጂ አይሞትም ማለት። ለዛ ነው የሕያዋን አምላክ ነኝ፣ የአብርሃም ይስሐቅ አምላክ ነኝ፣ ሞት አይታየኝም ማለት። ክብር ለኢየሱስ ይሁን። ሃሌሉያ። ያኔ በጣም ይላል አማርኛ ሳቁበት። ይሄ ማለት በጣም ሲያለቅሱ የነበሩ ጸጉራቸውን ሲነጩ የነበሩ ሰዎች ወዲያው ከከባድ ሐዘንና ከባድ ለቅሶ መንፈስ ወደ መሳቅና ወደ ኮሜዲ ነገር ገቡ። ወዲያው ገዝተው በቃ ይሄ ሰውዬ ምን እያለ በጣም ነው ሳቁበት። ለቅሷቸው፣ ጩኸታቸው፣ ከዛ ደግሞ ቀልድ አድርገው ሳቁ። በጣም ሳቁበት ማለት ግቡ ብዙ ቃላት ያሉት ይመስለኛል። እየሳቁ ወዳቸውን ይዘው ይሄ መቼው ሞኝ ነው፣ ይሄ መቼው ቀልደኛ ነው፣ እንደው ምን አይነት እንደው ይሄን ነው መመግ የምትሉት፣ ይሄን ነው መመግ ብላችሁ የምትከተሉት ያሉት ይመስለኛል። እምነት መስሚያው ድፍን ነው። በጣም ሳቁበት። የሚስቁትንም የሚቀልዱትንም አንዳች ወደ ውስጡ አያስገባም። እምነት ልብን ይጠብቃል። አሜን። እምነት ልብን ይጠብቃል። አሜን። የሰማውን ሁሉ ወደ ልብህ አታስገባም። ያየውን ሁሉ ወደ አይምሮህ አታስገባም። ተለታችሁኛ። እምነት ካለው ሁኔታ ጋር አይስማማም። በኢየሱስ ስም ይሄ እምነት አገኘን። አሜን። ይሄ እምነት አገኘን። አሜን። እሱ ግን ሁሉን አስወጥቶ ሃሌሉያ አስወጥቶ ግቡ ቃል ውስጥ በቃ ሳቃችሁን አቁሙ፣ ጩኸታችሁን አቁሙ፣ ውጡ ብሏችኋል ማለት ነው። ይሄ ሰውዬ በጣም እንደው ምን አይነት ትውልድ ነው የመጣብን? አቅፈን እንዳናለቅስ ከባህላችን ውጪ ምን አይነት ነገር ነው የመጣብን? እንዲህ እያለ ወጥቷል ማለት ነው። እምነት ደፋር ነው። በኢየሱስ ስም የእምነት ድፍረት አገኘን። የእምነት ድፍረት አገኘን። የእምነት ድፍረት አገኘን። ከሞተው ባሻገር የሚያሳይ ከወደቀ ባሻገር የሚያሳይ የእምነት መንፈስ አገኘን። በኢየሱስ ስም አገኘን። ሃሌሉያ። ሁሉን አስወጥቶ አባትየውን፣ እናትየውን፣ ዮሐንስ ያዕቆብን፣ ጴጥሮስን ይዞ ገባ። ሃሌሉያ። የብላቴናይቱን እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሽ እልሻለሁ ማለት ነው። አዘዛት። እምነት ያዛል። እምነት ያዛል። እምነት አይለማመጥም። እምነት የሆነ ወይንም እምነት ያዛል። የእምነት ኃይል ሲሞላ በኢየሱስ ስም ይሆን ወደ ማለት ተገባለን። ይሄ ጸጋ ወደቀብን።